በጣም ዘና እያልክ ምን አለብኝ እና ጨነቃለሁ። ጨዋታችንን ረሳኸው እንዴ? አንተ ነህ እኮ ብዙ ተጫዋች ያለብህ። እኔ ያለህኝ አንድ ተጫዋች አንተ ነህ። አንተም ደግሞ ፊት ለፊቴ ነው ያለኸው። እያቃለልከኝ ነው ልበል? እንዳካብድህማ አትጠብቅ። እኔ ሰው ሲንቀኝና ሲያጣጥለኝ አልወድም። ለዚህ ንቀት ደግሞ ተመጣጣኝ ማስታወሻ ይዤ ልመጣለሁ። ጠብቅ። በእናትህ ሁለታ በጣም በዛብኝ። እሱን ቀኑ ሲደርስ ታወራለህ። ደህና ዋል። ግድ የለህም የምናደርገው። እጃችን ላይ የተደራጁ ፋይሎች አሉ አይደል? እስከ መቼ ነው እሱ የሚያስተባብለው? ስንቱንስ ነው አስገድዶ ፋይል የሚያዘጋው? ካልፈጠንን ሁላችንንም ሊገለን ይችላል። እሱም ብዬ እኮ ነው ንፍጠን እምልህ። እሺ በቃ ዳዊት፣ ምን ውስጥ ነው ያለው? እስኪ ንገረኝ። ማለት አልገባኝም። ማን ነው የሚሞተው? ማን ነው የሚገለው? አንተ ስለምንድን ነው እንደዚህ የፈራኸው? ኧረ እኔ አልፈራሁም። አወራሬ እንደዛ መስሎች ነው እንጂ አንቺ እንዳሰብሽው አይደለም። ያው ለሱ ግልጽ ለማድረግ ነው መግደል ያልኩት እንጂ ስለ ስራ ነው ያወራነው። እኔ የሰማሁት ታዲያ ምንድን ነው? በቃ ደህና ዋሉ። እኔ መሄድ አለብኝ። እሺ በል ደህና ዋል። አየካቸው አይደል አለቃ ንቀታቸውን። ቆይ ምን ይዘው ነው እንደዚህ የሚሆነው? አላቅም አለቃ፣ ግን የሆነ እርምጃ መውሰድ አለብን። ቸኩለን እንዳንሳሳት። እንዴት አለቃ? ችኮላ ችግርን ይፈጥራል። እሺ ትንሽ ብንኮረኩማቸውስ? ቆይ አሁን አይሆንም አልኩህ እኮ። ያው በመንገዳችሁ የገቡትን ሰዎች ኮኩም አድርጓቸው ስትል ስለነበር ብዬ ነው። ቢሆንም እሺ አለቃ፣ ታዲያ የስጦታስ ነገር? እሷ ላይ ምንም እንዳይደርስ። ቆይ በመንገዳችን ከገባችስ? በመንገዳችን ልትገባ የምትችልበት ነገር አለ? አዎ አለቃ፣ ከፖሊሱ ሚስት ጋር ስልጠና ጀምራለች። ሴቶች እንዲጎዱ አልፈልግም። ቆይ ግዴታ ከሆነስ አለቃ? ያለ እኔ ፍቃድ ምንም አይነት እንቅስቃሴ እንዳታደርግ። እሺ አለቃ፣ ያለ አንተ ፍቃድ ምንም አይነት እንቅስቃሴ አላደርግም። ምን እያሰብሽ ነው? ማጣራት አለብኝ። ምን ውስጥ እንደገባ ማጣራት አለብኝ። እኔም ጠዋት ስልክ ስታወራ ሰምቻታለሁ። ምን እያለች? መጠንከር አለብኝ፣ በእኔ ጦስ ባሌ እንዲጎዳ አልፈልግም ምናምን እያለች በጣም ተጨንቃ ነው የሰማኋት። ስለዚህ በእሷ ምክንያት ነው ችግር ውስጥ የገባው ማለት ነው? አዎ። ምናልባት እኮ ካጠገቡ ዞር እንድትል ብናረጋት ችግሯን በራሷ መንገድ ትፈታለች። እሱም ሰላማዊ ህይወቱን መኖር ይጀምራል። ይሄን ህይወት ደግሞ አንቺ ትሰጫዋለሽ ማለት ነው? ምናልባት የሚባል ነገር የለም። ከዚህ ቤት ብትወጪ ምን እንደሚገጥምሽ ታውቂያለሽ አይደል? ጎዳና ተዳዳሪ ነው የምትሆኚው። እንዴ ለምን ከዚህ ቤት እንወጣለን? እሷ ናታ የምታስወጣን። እማዬ ግን ዳዊት የሚያስወጣን ይመስልሻል? እሷ ይውጡልኝ ካለችስ? ስለዚህ ይሄንንም ነገር ማሰብ አለብኝ ማለት ነው። ሴትነቷን ተጠቅማ ጨካኝ ልታደርገው ትችላለች። እሺ እማዬ አስብበታለሁ። እንዳታረፍጂ አደራ፣ ካልሆነ ጉድ ትሰራሻለች። አላረፍድም። ብቻ ስለሷ ግን አንዳንድ ነገሮችን ማጣራት አለብኝ። ከዛም ማደርገውን ነገር እናውቃለሁ። አይሻልም? እሺ የሚሻልሽን አንቺ ታውቂያለሽ። እንደ እናት ማድረግ ያለብሽን ነግሬሻለሁ። እማዬ ግን አንቺም ታግዥኛለሽ አይደል? እሱ ግዴታዬ ነው። በቃ መጣሁ። የሆነ ቦታ ደርሼ እመጣለሁ። እንዳታረፍጂ። አላረፍድም። አሁን ነገሮች እየከረሩ እየመጡ እንደሆነ መረዳት አለብህ። ምን ተፈጠረ? የቦታ ዝውውር ደብዳቤ እንደመጣልኝ ተነገረኝ። ለምን? ሰውየው እንቅስቃሴውን ከፍ አድርጎታል ማለት ነው። ማን ነው ይሄንን ያዘዘው? ከዋና ቢሮ ነው የመጣው። እና
እዚህ የነበረኝ ስራ እንዳለ ለአዲሱ መርማሪ አስረክቤ ወደ አዲሱ ቢሮ ልዛወር ነው። አዲሱ መርማሪ ደግሞ ቢሮ እየጠበቀኝ ነው። እና የእኛንም ኬዝ ለሱ ትሰጠዋለህ ማለት ነው? እሱንም አልሰጠውም። መች በኬዝነት አንቀሳቀስኩት እና ከዚህ ራቅ አድርገው ረፍት የሌለው ስራ እንደሚሰጡኝ አስባለሁ። ሙሉ ትኩረትህን እዛ ላይ ታደርጋለህ፣ እኔም ደግሞ ብቻዬን እቀራለሁ። ያንን ነው አይደል ያሰበው? አዎ እንደሱ ነው የሚሆነው። ችግር የለውም አታስብ። ሁሌ ላንገናኝ እንችላለን እንጂ ይህንን ነገርማ አላቆሙም። ይገባኛል። ሰው አለኝ። ከሌላ ጊዜ በተለየ ቀረብ ብሎ እንዲጠብቅ አደርጋለሁ። ዙሪያውኑ ይጠብቃል። ማን ነው እሱ? እሱ ያውቃል፣ በቂ ነው። እሺ እንደ ተለያየን ያስቡ። ጥሩ ነው ለኛ። አዎ ለማንኛውም ሁሌ ደወልኩ እናወራለን። የሚፈጠረው ስለማይታወቅ ከበድ ያሉ ነገሮችን በስልክ አናወራም። ግድ ከሆነብን ደግሞ ያኔ ማደጉ ቤት እያለን በምንግባባበት መልኩ እንግባባለን። እነሱ ያው ለመፍታት ይታገሉ። እሱን ነገር ረስቼዋለሁ መሰለኝ። አሁን ገብታ አስታውሰው፣ ግድ ነው። እሺ አስታውሰዋለሁ። አቤት። አዎ እየመጣው ነው። ደርሻለሁ። እሱ ነው እንደ ደወለው? ለስራው አዲስ ነው መሰለኝ፣ የተነጫነጨ ነው። ለአንተ የመጣውን ደብዳቤ ሳትቀበል እሱ መጣ? ቶሎ ዞር ለማድረግ ፈልገዋል ማለት ነው። ቢሆን ነው። ማንኛውም ሊድና ልስጠው። እኔ ወደ አዲሱ ቢሮ ልሂድ። እሺ ግን አሳውቀኝ የት እንደምትቀይር። ለቢሮህ ደግሞ አበባ ይዤ ልመጣለሁ። መልካም ምኞት፣ መልካም ተስፋ ይሆንልሃል። ቀልዳንግ እጅ ከምን እና ምን አረከው ታዲያ? በጣም ጥሩ ነው። እኔውና ደግሞ ካላረፈ ይጨመርለታል። አንተ የጠየከኝንም አድርጌልሃለሁ። በወዳጅነት መሃል ምስጋና የለም። አንተም ትጠቅመኛለህ፣ እኔም እጠቅምሃለሁ። የቀረውን ደግሞ አጣርተህ ትነግረኛለህ። እሺ እሺ፣ ሰላም ሁን። ቂል ወዳጅ ስለ የእውነት እንዳይመስልህ። ስራህን እስከ ሰራህ ድረስ ብቻ ነው ወዳጅነት። አለበለዛ ግን ሳጥንህን አዘጋጅልሃለሁ። እንዴት ነሽልኝ የኔ ቆንጆ? በጣም ናፍቀሽኛል እኮ። ያው እሱማ ይገባኛል፣ ስራ ነው። ብዙ አዲስ ነገር እየተፈጠረ ነው ያለው። አታስቢ የኔ ቆንጆ፣ ሁሉም ሰላም ይሆናል። እሺ በቃ ሲመችሽ ደውይልኝ። ቻው። ዘና ያልክ ትመስላለህ። አዎ ብያለሁ። ቆይ ምን ተገኝቶ ነው? ሚስቴ አጠገቤ ናት። ከዚህ በላይ ምን እፈልጋለሁ? በዚህ ብቻ ነው? ይልቅ በደንብ ደስተኛ ሁኚ፣ ሳቂ። ቀረጻ ላይ ነሽ። ምን ማለት ነው ደግሞ? ዘካሪያስ አንዱን ሰውዬ ውሏችንን እንዲከታተል ቀጥሮታል። የቱ ጋር ነው? ታዩ፣ እኛ ምን አገባን? ዘና ፈታ እንላለን። እሱም ስራውን ይስራ። የተቀረጸውን ወስዶ ሲያሳየው መቼም በጭንቀት ያብዳል። ምን የሚል ይመስላል ግን? እነዚህ ደደቦች ጭራሽ አደባባይ ላይ ይላላሳሉ። መላላስ መች ሌላ ነገር አደረግን? ለእሱ ይሄ እንደ ወንጀል ነው። እና በደንብ እንዲቃጠል እናድርገዋል። እኔ በደንብ እንድደሰት አድርጊኝ፣ እሱ በደንብ እንዲናደድ። እሱ እንዲናደድ ሳይሆን ደስታችን ስለይ አድርገው። እሺ እኔ ፍቅር። እንግዲህ የተላከውም ሰው ስራ ሊፈታ ነው። እንዴት? በእኛ ፍቅር ሊመሰጥ ነው። ይመሰጥ እንግዲህ። ልንተባበረው ስላልቻለን አዝናለሁ። በቃ እሱን ተወውና እኔ ላይ አተኩር።
የት አባቱ ገባ ይሄ? ለምን አባ ነው የምትከተለኝ? አረ እየተከተልኩ አይደለም፣ መንገዴን እየሄድኩ ነው። እና ከኋላ ነው የምትሄደው? ያው የአጋጣሚ ጉዳይ ነው። ሂድ አሁን ተንቀሳቀስ። ደህና መጣችሁ። ደህና መጣች። እንዴት ነሽ? አለን ይኸው። ዋናው መኖር ነው ብለን እየኖርን ነው። ውዴ አንድ የመጣው እሺ። ልተኝ ባሉ አይደለም፣ ስለ ሙቀኝ ሻወር ውሰድ። እሺ። እኔ የምልህ ዳዊቴ ጓደኛ ደወለልህ? የቱ ጓደኛው ነኝ ብሎኝ መጥቶ ነበር። እኔ እኮ ከግርማ ውጭ ጓደኛ የለኝም። እሱን ደግሞ አንቺም ታውቂዋለሽ። ግን ደብዳቤ አስቀምጦልሃል። እኔ መኝታ ቤት አስቀምጬልሃለሁ። ስጭው እኔ ደውዬ አዋራዋለሁ ብሎኛል። ደብዳቤ ብቻ ነው? አዎ። ምን ነው ፊትህ? እስከ መቼ ነው ቤት ለመቀያየር ያሰብከው? እኔ እኮ ከትንፋሽ ቅርብ ነኝ። እያንዳንዱን እንቅስቃሴን አውቃለሁ። ደግሞ ዘመዶች በጣም ደስ ይላሉ። እንዲህ አይነት ሰው መጉዳት አልፈልግም። ግን ልትፈታተነኝ ከሞከርክ አይቀርም። ምክንያቱም ንቀት በጣም እጠላለሁ። ምንድን ነው ችግር አለ? ምን ሆነህ ነው? ችግር አለ? አይ የለም፣ ተጠብቆ የነበረ ደብዳቤ ነው። ፊትህ ግን እንደዛ አይመስልም። ኧረ ደህና ነኝ። ምንድን ነው ይመስለው? አይ በጣም የተጨነክና የተናደድክ ትመስላለህ። አይ ደህና ነኝ፣ አታስቢ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነሽ ምን ሆናችሁ ነው? ምን አውቄ ብለሽ። ቅድም አንድ እንግዳ ፈልጎት ስነግረው በጣም ተናደደ። በቃ ትጨነቂ ማሚ፣ እኔ አዋራዋለሁ፣ ችግር የለውም። ደብዳቤው ግን ጥሩ ነገር የያዘ አይመስለኝም። ችግር የለውም፣ አዋራዋለሁ። አዎ እሺ። ምንድን ነው? የምን ደብዳቤ ነው? የዛ እርጉዝ ነው። ሊያስፈራራኝ እየሞከረ ነው። በምን? ከጎኔ ባሉ ሰዎች። እሺ ነው ምን አሰብክ? እኔ እንጃ። ከግርማ ጋር ማውራት አለብኝ። ለእነ ማሚ ግን ያለውን ነገር በሙሉ ማሳወቅ አለብን። አይ እሱም አይሆንም። እነሱንም ይበልጥ ማስጨነቅ ነው የሚሆነው። እሺ ግን ሳናስበው የሆነ ችግር ቢፈጠርስ? ለማንኛውም ሁሉንም ነገር እነሱ ማሳወቅ አለብን። እስኪ ከግርምሽ ጋር እናወራና ማወቅ ካለባቸውም እናሳውቃቸዋለን። ትጨነቂ። ወይ ልጄ ምንድን ነው የሆንሽው? ማን ነው እንደዚህ ያደረገሽ? አላውቃቸውም እማዬ። ያረጉሽ ነገር አለ? የለም፣ ሊደፍሩኝ ሲሞክሩ እንደምንም ብዬ አመለጥኳቸው። ቆይ አንቺ እንዴት ቻልሻቸው?
ቆይ ተረጋጊ ልጄ እባክሽ። ሁለቱም ሰክረው ነበር። ከዛ እንደምንም ብዬ አመለጥኳቸው። ባይሰክሩ ኖሮማ በጣም ከባድ ነበር። አምላኬ መኪናውን አይተሻል? አሁን ማያቸዋለሁ፣ ግን ደግሞ ታርጋውን መለየት አልቻልኩም። በጣም ፈርችኝ ነበር እናቴ። እነዚህ የማይረቡ ወይኔ ልጄ። በቃ 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 ታይ ልጄ፣ እንኳን እግዚአብሔር አተረፈሽ። ማነው እንደዚህ እየሞከረ ያለው? የሆነ ነገር ቢሆንስ? ደህና ነሽ ግን አይደል? በደንብ የተንቀሳቀሰ ነው ማለት ነው። ይህንን ጊዜ እንጠቀምበት። ቆይ ምን ማድረግ እንዳለብኝ ማሰብ አለብኝ። እኛ ስንፈዝ እነሱ እኮ እየተንቀሳቀሱ ነው። እሱ አብሮት ያሉትን ሰዎች ተማምኖ ነው እየሮጠ ያለው። እኛ ግን ማን አብሮ እንዳለ ራሱ ማወቅ አልቻለም። እና ምን ተሻለ? ነገ ማገኘው ሰው አለ። በሱ እርግጠኛ ከሆንን እንወስናለን። እስከ ነገስ እንቀመጥ እያልክ ነው? አማራጭ የለንም። ከቻላችሁ እነሱም ከቤት እንዳይወጡ አድርጉ። እሺ ካሉና እንዲሏችሁ አድርጓ። ከዚህ ሁሉ ጭንቀት ግን ለምን አንነግራቸውም? ምንም በማያውቁት ነገር ከሚጨናነቁ ብዬ ነው። ግን እኮ ድንገት ባላሰብንበት ጉድ ሊሰራን ይችላል። እንዲህ የሚያስጨንቅሽ ከሆነ መንገር እንችላለን። ግድ የለህም ውዴ፣ መንገሩ ጥሩ ነው። መምጣታችንን እንዲጠሉ እንዳናደርጋቸው ነው። ምንም አይፈጠርም። እኔን እመነኝ። የተወሰነ ጊዜ መፍጀታችን አይቀርም። እነሱም ማወቃቸው አይቀርም። ለዛ ቀስ ብላችሁ ነገራችሁ ካላችሁ እሺ። እኮ ጊዜ አናጥፋ፣ አሁኑን እንንገራቸው። እኔ አንድ ስራ አለኝ። እናንተ ቀስ ብላችሁ ነገራችሁ። ግባ። አለቃ እንኳን ደስ ያለ። ምን ተገኘ? አለቃ መርማሪው እኮ ተዘዋወረ። አውቃለሁ። እንዴት አወቅ አለቃ? እኔ ነኝ እንዲሆን ያደረኩት። ዋው በጣም ደስ ይላል አለቃ። እውነት ምን አዲስ ነገር አለ? አዲስ ነገር እንኳን አለ። 1-3 አዲስ ነገሮች አይጠፉም። ጥሩ። ይኸውልህ 3ቱም ቦታ በተመሳሳይ ሰዓት ሄዳችሁ አስፈላጊውን መረጃ ይዛችሁ ትመጣላችሁ። ለምን በተመሳሳይ ሰዓት መሄድ አስፈለገ? ይህ እኮ ግልጽ ነው። አንዱ ቦታ ሄዳችሁ አንዱ ጋር ሳትሄዱ መረጃውን እንዳያጠፉት ነው። ልክ ነህ አለቃ፣ ልክ ነህ። በቃ መልካም እንዳልከን እናደርጋለን። በቃ መሄድ ትችላለህ። እሺ። ግን ይኸውልህ የሚበላ ይዘህልኝ ና። እሺ። አሁን ይሄ በአንተ ቤት አሁን የምስራች ይዘህ መምጣት ነው። አለቃ ደስ የሚል ዜና ነው። ድንቄም ቶሪና አፋ። በጣም ይቅርታ አድርጉልኝ። ቀድሜ መናገር ነበረብኝ። እንዳትጨነቁ ብለን ያልሆነ ነገር ተፈጥሮ ነበር። ቆይ ሰውየው ማን ነው? የቀድሞ ጭሜ ነው። እና አንቺን ፈልጎ ነው ሁሉ ነገር እያደረገ ያለው? አዎ። ማድረግ ያለብሽን ነገር ለምን በውጭ አታረጊም? እኛ በአንቺ ምክንያት ሁሉ ጊዜ መሰቃየት አለብን? ተይ እንጂ ቤዝ። የምሬን እኮ ነው። የሆነ ነገር ባታሳጣው ኖሮ ሰውየውም እንደዛ አያደርግም ነበር። ፈጣሪ ምስክሬ ነው። እኔ ምንም አላደረኩም። ሰውየው ወንጀለኛ ስለሆነ ነው እንጂ እሷ ምንም ያደረገችው ነገር የለም። እሱን እነሱ ናቸው የሚያውቁት። ተይ እንጂ ማሚ። ዳዊት፣ እኔ እኮ ተደፍሬ ነበር። እሺ፣ ለምንድን ነው እኔን የማትረዱኝ? ይገባኛል እኮ ቤዝ፣ ግን እውነትሽ ነው። ሁሉም ነገር የኔ ጥፋት ነው። ተይ እንጂ ውዴ፣ እንደሷ አትበይ። እውነታውን እኮ መቀየር አንችልም። በእኔ ጥፋት ሰው የምትደፈር ነበር። ይህንን ደግሞ መካድ አልችልም። እሺ በቃ አሁን ሁላችንም እንረጋጋና ከዛ በኋላ እናወራለን። እስቲ እውነቱን የሚቀይረው ከሆነ እናያለን። ቤዝ፣ ስለደረሰብሽ ነገር ምንም ልልሽ አልችልም፣ ግን ቃል እገባልሻለሁ ላደረጉት ነገር እጥፍ ነው ማስከፈላቸው። በቃ ተረጋጊ።
ጫና አድርጎ ጀምሮታል። እኔም ጫና አረግበታለሁ። የስጦታ ነገር ግን አሳስቦኛል። እኔ ደግሞ በጣም ገርሞኛል። ለምን? በጣም ለእሷ የሚጠነቀቅ ሰው ነበር። ንዴቱ በጣም ካልገነፈለ በስተቀር እሷ የሚያስደነግጥ ነገር ያደርጋል ብዬ አላስብም። አሁን ግን ሀሳቡን ሳይቀይር አይቀርም። እንደማያገኛት እርግጠኛ ሆኗል መሰለኝ። ይሄ ማለት ምንም የሚጠነቀቀው ነገር የለም ማለት ነው። አደገኛ ነገሮችን እንደሚፈጥር እርግጠኛ ነኝ። እሱ ነገር ጨንቆኛል። ስጦታ ለሁሉ ነገር ማዘጋጀት አለብክ። እስኪ ዛሬ አውራታለሁ። ማያገኛት ከሆነ ይገላታል ብዬ እያሰብኩ ነው። እሺ ምን ማድረግ ነው ያለብኝ? አላውቅም። ብቻ ለማንኛውም ተዘጋጅ። እኔ ምንም ለማድረግ ዝግጁ ነኝ። ስሜታዊ እንዳትሆን፣ ነገሮችን ተረጋግተህ አስብ። እሺ። የኔም ሰው በደንብ የተንቀሳቀሰ ነው። የእሱም ሰዎች በኃይለኛው የተንቀሳቀሱ እንደሆነ እያየው ነው። ሰዎቹን አወቃቸው? ሁለቱ ነው። ማስረጃ ሳለ? አይ የለም፣ ማወቅ ብቻ ነው። ዛሬ በደንብ የምናስብበት ቀን ነው። አዎ፣ ከነገ ጀምሮ የማያቋርጥ ጥቃት ያስፈልጋል። ለሱ ደግሞ ኤልሳ ታስፈልገናለች። በደንብ አውራት። ብዙ ነገር ታውቃለች። እውቀቷን በደንብ ተጠቀምባት። ግን ወደዚህ እንድመጣ እንዳፈቅድላት። ሌላ ሰው መስላ መምጣት ፈልጋ ነበር። የፈለገ ራሷን ብትቀይር ማወቁ አይቀርም። ስለዚህ እያንዳንዱ እውቀቷን እጠቀመዋለሁ። ስጦታን ባለቤቴ ጋር ውሰዳት። ብዙ ነገር ስለምታውቅ ታሰለጥናታለች። እሷ ጋር መቆየቷ ጥሩ ነው። እሺ። ሌላው ደፈር ብሎ መጋፈጥ ነው። ለክፉ ቀን ያስቀመጥነውስ? ግዴታ ካልሆነ እንጠቀማት። ስለዚህ አሁን ተወስኗል። በእኛ ምክንያት የሰውን ህይወት አናበላሽ። የራሳችንን ችግር ራሳችን እንጨርሰዋለን። እንደሚሆን እናደርጋለን። እሺ። አሁን ወደ የስራችን እንግባ። በቃ እኔ ቤት ልግባና እቅድ ላውጣ። እኔ ደግሞ ፋይሎቹን ላደራጅ። በቃ ነገ ደውዬ አሳውቅህና ወደ የስራችን እንገባለን። መልካም እድል ብዬ ልሸኛ። ፈጣሪ ከኛ ጋር ይሁን። አሜን። እሺ። ይበቃል። እኔ አሁን ነገሮች በሙሉ ስልችት ነው ያሉኝ። ልክ ነሽ። ብዙ መጥፎ ነገር አሳልፈሻል። አሁን ግን የግድ መጠንከር ያለብሽ ሰዓት ላይ ነሽ። ሲጀመር ለመጠንከር ከዚህ በላይ ሌሎች ነገሮችን ማሳለፍ አይጠበቅብኝም። እስከ ዛሬ ያሳለፍኩት ነገር በሙሉ ለዚህ በቂ ነው። በጣም ጥሩ። እኔም እንደዚህ ስትጀግኝልኝ ደስ ይለኛል። እኔንም ታበረችኛለሽ። እኔ ምንሽ ገጠር ኤልሳ ጋር በሄድሽ ሰዓት ምን ምን አይተሻል? ብዙ ነገሮች ነው ያየሁት። በተለይ ደግሞ ኤልሳ ወንድም የማላውቃቸው አዳዲስ ነገሮችን አስተምሮኛል። ለምሳሌ መተኮስ፣ ኢላማ። በጣም ጥሩ። እና አሁን መሳሪያ በደንብ መተኮስ ትችያለሽ? አዎ በደንብ። ልክ ልምድ እንዳለው ሰው ነው ስተኩስ የነበረው። በጣም አሪፍ። ስለዚህ አሁን ወደ ተጋጋለው ጦርነት እየገባን ነው። በደንብ ዝግጁ መሆን አለብሽ። አንዳንድ ነገሮችን ደግሞ የግርምሽ ሚስትን ታሳይሻለች። አዎ በጣም ጥሩ። ራስሽን በደንብ አዘጋጂ። ከፊታችን ትልቅ ጦርነት ነው የሚጠብቀን። እኔ ዝግጁ ነኝ። ሁሉም ነገር እዚህ ጋር ማብቃት አለበት። ቢሮ ሄጄ ነበር። ያም ማይረባ እንደተለመደው ቢሮውን ምስቅልቅሉን አውጥቶት የዛቻ ደብዳቤ ጽፎ ሄዷል። አለቃ፣ ይሄ ነገር ግን በጣም እየተደጋገመ ነው። በጣም አለቃ፣ እኛን እኮ ያዘን የስጦታ ጉዳይ ነው። በእሷ ተስፋ ቆርጫለሁ። በጣም አሪፍ። ስለዚህ አሁን ጉዟችን የሚሆነው ሁለተኛው እርምጃችን ነው ማለት ነው። አዎ፣ ስጦታ የኔ መሆን ካልቻለች የእሱ እንዳትሆን ማድረግ አለብን። በጣም አሪፍ አለቃ። ስለዚህ ሁለተኛ እርምጃችንን በነፃነት እናደርጋለን ማለት ነው። ይቻላል። የተመደቡት ሰዎች ቦታቸው ላይ ናቸው አይደለ? አዎ አለቃ፣ ቦታቸው ላይ ናቸው። ይኸውልህ፣ ከእኔ ትእዛዝ ውጪ ምንም አይነት እንቅስቃሴና ከቦታቸው ላይ ውልፍት እንዳይሉ። አለቃ፣ ይሄ አይደለ እንዲሰራቸው? ወዴት አባታቸው ይሄዳሉ?